ሰላም ሰላም የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። በዛሬው ቪዲዮ የምትመለከቱት የመንግስት ሰራተኞችን መረጃ ወጥ በሆነ የመረጃ ቋት በማደራጀት አሁናዊ የሆነ የመንግስት ሰራተኞችን ቁጥር ለማወቅና የአሰራር ስርዓትን ደግሞ ወጥ የሆነ በተቋማት ላይ እንዲኖር ለማድረግ እንዴት መረጃ ማደራጀት እንደሚቻል ለማሳየት የሚረዳ ቪዲዮ ነው። እንግዲህ የመንግስት ሰራተኛ ፋይል በየተቋማቱ በእንደዚህ አይነት በማኑዋል ተደራጅቶ ይገኛል ካልን ሲበዛ ከዚህ ወደዚህ ነበረ። አሁን ደግሞ ወደዚህኛው እንቀይራለን ብለን እናስባለን። ይህንን ምስል ተመልከቱትና ይህንን ዶሜን ኔም በቴስቲንግ ኢንቫይሮንመንት ላይ አስገብቼ እንዴት መረጃ ኢንኮድ እንደምናደርግ ነው ማሳያችሁ። መረጃ መመዝገብ እናያለን። መረጃ የምትመዘግቡት በታብሌት ይሆናል። በተሰጣችሁ ታብሌት ዶሜን ኔማችሁን እዚህ ጋር ታስገባላችሁ። ለምሳሌ ኢሲሚስ ትሬኒንግ ኢሲሲ gov.it/ኢሲሚስ ሰነሰስ ቴስት በሚባል ዶሜን ኔም እዚህ ጋር ዩዘር ኔም እና ፓስወርድ ያስፈልጋል። ስለዚህ ለምሳሌ የኔ የተሰጠኝ የዳታ ኢንኮደር ስገባ ሴነሰስ ቴስት ላይ ነው ያለሁት። እንደዚህ ዩዘር ኔሜን ያስገባው ፓስወርድን ያስገባው ሎጊን አደረኩ። ሎጊን ሳደርግ እዚህ ጋር ማጥፊያ የሚል አለ። ያው መለማመጃ ስለሆነ የመዘገቡትን አጥፍቼ እንደገና ለመለማመድ ስፈልግ ነው። ዳሽቦርድ የሚል አለ። የኢንኮደሩ ዳሽቦርድ የኢንኮደር ሰርቬይ ፎርም ፔጅ አለው ወይም ደግሞ ገጽ አለው። የመመዝገቢያ ቅጽ ወይም የሰራተኛው መረጃ የሚደራጅበት የመመዝገቢያ ፎርም አለ። የሰራተኛው ዝርዝር አጠቃላይ ኢንኮድ ሲያደርግ ቆይቶ ለምሳሌ ቢወጣ አለዛ መብራት ወይም ስልኩ ያለበትን ስታተስ በዝርዝር ገብቶ የሚያይበት የሰራተኛ ዝርዝር የሚለውን ክሊክ አድርጎ በመግባት ነው። እንግዲህ ዳሽቦርድ ክሊክ ስናደርግ አጠቃላይ የሰራተኛ የተመዝጋቢውን ቁጥር ያውቃል። የጸደቁትን ፋይሎች የጸደቁትን ኢንኮድ ያደረጋቸው ከዛ ውስጥ ደግሞ ጨርሻለሁ ብሎ ወደ አፕሩቨሩ ወይም ደግሞ ኤችአር አፕሩቨር መልስ የሰጠበት ከሆነ የማስተካከል ያለበት ሁኔታ ደግሞ አፕሩቨሩ ለኢንኮደሩ ይህን አስተካከል ያላቸውን ብዛታቸውን የሚያይበት ነው። እዚህ አጠቃላይ ለኢንኮደሩ የሚታዩ ሪፖርቶች ናቸው። ይሄ ሶ ሲምፕል። ስለዚህ ወደ ቀጣዩ ወደዚህኛው ስንሄድ የኢንኮደር ሰርቬይ ፎርም ክሊክ ሲያደርግ እዚህ ጋር የኢንኮደሩ የተሰጠው ተቋም የቂርቆስ ክፍለ ከተማ ወረዳ 04 ጽዳት አስተዳደር ላይ ነው። እንግዲህ ከዚህ ውስጥ ደግሞ የተመዘገበ ሰራተኛ ብዛት ምናምን ይላል። ይሄንን የምታዩት ወደ ታች ዝቅ ብላችሁ ሳይት ሱፐርቫይዘሩ ለኢንኮደሩ የሰጠው እዚህ ጋር ተቋም ትታያለች። ይችንን አንድ ጊዜ አርም ስትሏት እዚህ ጋር ትገባለች። ምን አድርጎ ሳይት ሱፐርቫይዘሩ እንደሰጠውም ለማየት ይችን አርም ስትሏት አንድ ጊዜ እዚህ ጋር ትሄዳለች ማለት ነው። ስለዚህ ቂርቆስ ክፍለ ከተማ 300 ሰራተኛ አለው ይላል። ከዛው 3 ሰራተኛ ዳታ ኢንኮደሩ እዚህ ጋር ያለው ዳታ ኢንኮደር መዝግቧል። የተመደበበት ቀን ደግሞ በ23/7/2018 ያሳያል። እዚህ ላይ የጸደቁ የመጠባበቅ ላይ ያሉ ምናምን የሚለው ይሄ ያው የሪፖርት ፐርፐዝ ነው ማለት ነው። ስለዚህ ይሄንን ያየ ዳታ ኢንኮደሩ ስለሆነ ወደ ቀጣይዋ ወደ መረጃ መመዝገቢያዋ ቅጽ እንሄዳለን። ቶሎ እያልኩ ነው ማሳያችሁ። እናንተ ደግሞ ቪዲዮውን ከወደዳችሁት ላይ ሰብስክራይብ አድርጉት። የመመዝገቢያ ቅጽ ምትለዋን ክሊክ ያደርጋል። የመረጃ መመዝገቢያ ቅጽዋን እንደዚህ ያደርጋለሁ። ከዛ እነዚህ በሌፍት ሳይድ ያሉ አይከኖች አሉ። የምትመዘግቡበት ፎርም ማውጫ ነው። እቺ ክሊክ 3 4 5 6 7 እዚህ እቺኛይቱ ደግሞ ይችኛይቱ ጨርሻለሁ ብላችሁ የምትልኩት ናቸው ማለት ነው። እና እያንዳንዳቸውን አይከን ክሊክ እያደረግን እናያለን። እንቀጥላለን። እንግዲህ ዳታ ኢንኮደሩ ይሄንን የሚመዘገበው ሰራተኛ ፊት ለፊት ቀረበ። ከዛ ማህደሩን ይዟል። ስለዚህ እቺንን ቼክ ቦክስ ቼክ ያደርጋል። ፋይዳ ቁጥርህን ስጠኝ በማለት ትጀምራላችሁ። የፋይዳ ቁጥሩን ነገራችሁ እዚህ ላይ አስገባችሁ። እቺን ካስገባችሁ በኋላ ምንድነው ፈልግ ነው የምትሏት ማለት ነው። አንድ ጊዜ እቺን ፈልግ። እቺንን አንድ ጊዜ ፈልግ ስትሉት ኦቲፒ ወደ ስልካችሁ ይልካል። ናሽናል አይዲ ወደ ተመዘገባችሁበት ስልክ ማለት ነው። እዛ 6 ዲጂት ነው። ኦቲፒ ልኮ ኦቲፒን ፈልግ እዚህ ላይ ስታስገቡት ቀጥል ስትሉት ወደ ቀጣዩ ነው የሚሄደው። ይሄ ፎቶውን ግን የፕራይቬት ነገር ስለሚያጋጥም እንትን ለዋለሁ ሃይድ አደርገዋለሁ። ልክ እዚሽ ላይ እቺን ቀጥል የምትል በተን አለች። እዚሽ ላይ ታያችኋለች አይደል? እንቀጥል አልኳት ማለት ነው። እንግዲህ አንድ ሰራተኛ የምትመዘግቡት ፈቃደኝነቱን አረጋግጦና ኦቲፒ ሰጧችሁ እዚህ ላይ ደርሳችኋል። እቺ ከሁሉም ተቋም ፈልግ የምትለዋን ቼክ ቦክስ ቼክ አደረጋችሁ ማለት ሰራተኛውና ማህደሩ በተለያየ ቦታ ለምሳሌ
አዲስ አበባ ዩኒቨርሲቲ ሰራተኛው አለ። ማህደሩ ግን የሚገኘው አምቦ ዩኒቨርሲቲ ቢሆን ለትምህርት ተልኮ ለዛም ደግሞ በተለያየ ምክንያት ሰራተኛውና ማህደሩ የተለያየ ቦታ ሆነው ሰራተኛው የሚኖረው ግን ኢትዮጵያ ውስጥ ከሆነ እዚህ አሁን እየተመዘገበ ያለው ሰራተኛ አዲስ አበባ ዩኒቨርሲቲ ያለ ማህደሩ ግን አምቦ ነው። አዲስ አበባ ዩኒቨርሲቲ የተመደበው ዳታ ኤንኮደር ይችንን ቼክ ቦክስ ቼክ በማድረግ ታች ላይ ተቋም ይላል። ተቋም የምትለዋን ክሊክ ያደርጋል ማለት ነው። እዚህ ላይ ይችን ክሊክ አድርጎ ነው ሰይሞ የሚሰድለት ማለት ነው። ይችን ቼክ ቦክስ ቼክ ካደረገ ነገር ግን ሰራተኛውና ማህደሩ ከአንድ ተቋም ከሆነ ወደ ታች እንሄዳለን ማለት ነው። ይህንን ስም ይህንን ያመጣው በአማርኛ እዚህ ጋር ያመጣው በእንግሊዝኛ ናሽናል አይዲ ሰራተኛው ሲመዘገብ የሰጠው መረጃ ይሄ ሲስተም መረጃ ተቀባይ የሆነ ከናሽናል አይዲ ማለት ነው። ስለዚህ ዩኒክ የሆነ በናሽናል አይዲ የተመዘገበ ሰራተኛና በመንግስት ተቋም ውስጥ ያለ ሰራተኛ ስለሆነ ይህንን አምጥቶልናል። ወደ ቀጣዩዋ ስንሄድ ይቺ ቼክ ቦክስ ደግሞ ሰራተኛው ከማህደሩ ላይ ህጋዊ የሆነ የስም ቅያሬ የተደረገበት የፍርድ ቤት ማስረጃ ካለ መዝግባችሁ በአማርኛ እና በእንግሊዝኛ ታስቀምጣላችሁ። ይህ ከፍርድ ቤት ጋር በተያያዘ ስሙ ካለ በአማርኛ ትመዘግባላችሁ፣ ይህን ደግሞ በእንግሊዝኛ ትመዘግባላችሁ የነበረው። አሁን ግን በናሽናል አይዲ ያመጣውን ስም በትክክል ስለሆነ ቼክ ቦክሱን አንቼክ አደረግና ትክክለኛ ምንም የስም ለውጥ የሌለ ስለሆነ ወደ ቀጣዩ ይሄዳሉ። ተጨማሪ የተመዝጋቢ መረጃ ከናሽናል አይዲ ውጭ ያለ የተመዝጋቢ መረጃ ማዕረግ የሚል አለ። ማዕረጉን እየመረጥኩኝ የትውልድ ቀኑን እያስገባው እሄዳለሁ። እንግዲህ ማዕረግ ማለት ሰራተኛው ያለበት ወይዘሮ፣ ወይዘሪት፣ ሲስተር፣ ዶክተር፣ ፕሮፌሰር ከሚለው ሰራተኛውን በመጠየቅ ምንድን የትምህርት ዝግጅቶት ዶክተር ከሆነ ዶክተር፣ ፕሮፌሰርም ከሆነ ፕሮፌሰር፣ አለዛም አቶ፣ ወይዘሮ፣ ወይዘሪት የሚለውን በመጠየቅ ትሞላላችሁ። ከማህደሩ ላይ ግን ያው ሊያሻሽል ስለሚችል ማዕረግ ብዙም የሚያስጨንቅ ጉዳይ አይደለም። የሚያስጨንቀኝ ግን እዚህ ጋር ነው የትውልድ ቀን። ከማህደሩ የህይወት ታሪኩ ከማህደሩ ላይ ያለው ህይወት ታሪክ በማየት የምትሞሉት ይሆናል። ይህንን በደንብ ታሳቢ አድርጉት። ህይወት ታሪኩ ላይ ፈርሞ ወይም ደግሞ ቅጥር ሲፈጽም ያስመዘገበውን በርዝ ሰርተፊኬት ነው የምትሞሉለት። ክሊክ አድርጉት። እያየሁት ያለሁት ከማህደሩ ላይ በ1985 ግንቦት 15 ቀን ነው የተወለደ። እቺንን በ1985 ግንቦት 15 ነው አስቀምጣለሁ። ይህንን ከህይወት ታሪኩ አይታችሁ ሙሉ አደራ በመጠየቃት ሙሉትም። ከዛ የአፍ መፍቻ ቋንቋ የአፍ መፍቻ ቋንቋ ፍንፈታ ሚሊዮን ከማህደሩ ላይም ከሰራተኛውን በመጠየቅ ትሞላላችሁ። አማርኛ አልኩት። ያው ሁሉም የብሔር ብሔረሰቦች የኢትዮጵያ ቋንቋዎች አሉ። ለምሳሌ አገውኛ ካልኩ አገውኛ ስል አገውኛ፣ አማርኛ ስል አማርኛ ያመጣል። ኦሮምኛ ስልም ኦሮምኛ ያመጣል። ያው ሰርቸብል ስለሆነ የተመዝጋቢ የአፍ መፍቻ ቋንቋ አማርኛ ነው። የትምህርት ምድብ ማለት እዚህ ጋር ያለው የትምህርት ምድብ ሰራተኛው አሁን የያዘውን የስራ መደብ ሲወዳደር የተያዘለት የትምህርት ማስረጃ ማለት ነው። በደምብ ስሙ። ሰራተኛው አሁን የያዘው የስራ መደብ እዚህ ጋር የስራ መደብ ስለምንሰጠው የስራ መደብ እዚህ ጋር አሁን ደሞዝ እየተከፈለ ያለን የስራ መደብ ለመያዝ ተወዳድሮ የተያዘለት የትምህርት ምድብ ማለት ነው። ማለት በመጀመሪያ ዲግሪ ነው፣ በሁለተኛ ዲግሪ ነው፣ በሶስተኛ ዲግሪ ነው፣ በዲፕሎማ ነው የሚለውን እዚህ ጋር ትመርጣላችሁ። በሁለተኛ ዲግሪ፣ በሶስተኛ ዲግሪ፣ በማንበብ በመጻፍ በአንደኛ እስከ አራተኛ ክፍል በዚህ እንደዚህ አይነት በሰርተፊኬት በዲፕሎማ በሁለተኛ ዲግሪ ልትመርጡ ትችላላችሁ። በመጀመሪያ ዲግሪ ልትመርጡ ትችላላችሁ። ይህ የስራ መደቡን የያዘበትን የትምህርት ምድብ እንደሆነ ያዙልኝ። ከረንትሊ ፕሮፌሰር ቢሆን በማስተርስ ዲግሪ ከሆነ ያለበት ማስተርስ ዲግሪውን እዚህ ጋር ትሞላላችሁ። እነዛኞች ሌሎቹን በሙሉ ትምህርት የምትለዋ ታብ ላይ ስንደርስ እናወራለን። የትምህርት ደረጃ የመጀመሪያ ዲግሪ ከሆነ ቢኤስሲ ነው፣ ቢኤ ነው፣ ቢኤዲ ነው። በቃ ቢኤስሲ ምክንያቱም የመጀመሪያ ዲግሪ ካልሁኝ እነዚህ ከአማራጮች ውስጥ አንዱ ላይ ያርፋል ማለት ነው ተመዝጋቢያችሁ። የትምህርት መስክ ከሆነ ደግሞ ኢንፎርሜሽን ቴክኖሎጂ ማንኛውም ሰርች አድርጋችሁ ይመጣላችኋል። ማኔጅመንትም ከሆነ ማኔጅመንት፣ ኢንፎርሜሽን ቴክኖሎጂ የሚለውን መረጥኩለት። ሰርች እንደምታደርጉት በምታደርጉበት ልክ ያመጣላችኋል። ይሄ ተያያዥ ስለሆነ ይሄንንም በደንብ መያዝ አለባችሁ። ከዛ ወደ ቀጣይ ሲሄድ የቅጥር መረጃ የሚል አለ። ቅጥር መረጃ ማለት በተቋሙ ሰራተኛው ሲቀጠር አሁን ካለበት ተቋም ላይ ምን ይባላል ተቋሙ? የቂርቆስ ክፍለ ከተማ ወረዳ 04 ጽዳት አስተዳደር ጽሕፈት ቤት ውስጥ ያለ ሰራተኛ እየመዘገባችሁ ያላችሁት። እንደዛ ብላችሁ ተረዱት። የስራ ክፍል እነዚህ በዚህ ተቋም ውስጥ የተፈቀዱ የስራ ክፍሎች አሉ።
ስራ ክፍሎች ይመጡላችኋል። ተመዝጋቢ የግንዛቤ ስርጸትና የማህበረሰብ አቀፍ ስራዎች ቡድን ውስጥ ነው ያለው። ከዛ ንዑስ የስራ ክፍል ትመርጣላችሁ። በመስሪያ ቤት መመዝገቢያው ወይም መዋቅርና የስራ መደብ ሲስተም ሞጁልን ተጠቅመን ገብቷል ማለት ነው። በአዲስ አበባ ከተማ አስተዳደር በቂርቆስ ክፍለ ከተማ ያለ አንድ ወረዳ ጽህፈት ቤት የጽዳት አስተዳደር የሚባል ጽህፈት ቤት አለ ማለት ነው። አሁን የስራ መደብ የምትለዋን ክሊክ ታደርጋላችሁ። ክሊክ ስታደርጉት የተያዙ ስራ መደቦች እና በፌዴራል ሲቪል ሰርቪስ ኮሚሽን ያልተመዘኑ የስራ መደቦች መዝግብ ማለት ሁለቱ ቼክ ቦክሶች የራሳቸው ፋንክሽን አላቸው። ነገር ግን እኔ የፈለኩት እዚህ ስራ መደቡን ይችን ፈልግ የምትለዋን አንድ ጊዜ ክሊክ ማድረግ ይጠበቅብኛል መጀመሪያ። ምክንያቱም እዚህ ላይ ፈልግ የሳጣው ነው እነዚያን ቼክ ቦክስ ቼክ የምታደርጉት ማለት ነው። ልክ አንድ ጊዜ ፈልግ ስትሉት እነዚህ መደቦች መጡ። እነዚህ መደቦች የስራ መደብ ስያሜው እነዚህ አሉ። የመደብ መታወቂያ ቁጥር እዚህ ጋር አለ። ደረጃው ደግሞ እዚህ ላይ አለ ማለት ነው። የተመዘነ የስራ መደብ ደረጃ። ስለዚህ ይሄ እዚህ መደብ መታወቂያ ቁጥርና እዚህ ደረጃ ጋር ይያዛል። ይሄንን በደንብ ማየት አለባችሁ። ተመዝጋቢ ማህደሩ እያለ ያለው ወይም የቅጥር ማስረጃው ምን እንደሚል ማየት የሚጠበቅባችሁ እዚህ ጋር ነው። የመንግስት ሰራተኛ የሚሸት በእነዚህ ሶስት ነገሮች ተናቦ የተመደበ ሰራተኛ መሆኑን እንዳትረሱት። ይሄንን ካደረኩ በኋላ ማህደሩ ላይ የቅጥር መረጃውን ወይም የምደባ ማስረጃውን ሳየው ቡድን አስተባባሪ ይላል። መደብ መታወቂያ ቁጥሩም 3 ይላል። ስለዚህ አንድ ጊዜ ክሊክ አደርጋለሁ። ይሄን ክሊክ አድርጉ እናንተ። የቅጥር ሁኔታ ሚል አለ። እንግዲህ አሁን ላይ ሰራተኛው የቅጥር ሁኔታው ማስረጃው ምንድነው? ኮንትራት ላይ ነው ያለው? ኮንትራት ተመድቦ ነው? ቋሚ ነው? ጊዜያዊ ነው? ሙከራ ላይ ነው? አሁን ላይ ሰራተኛው እየተመዘገበ ባለበት ሰዓት ደብዳቤው ምን ይላል የሚለውን ማየት ይጠበቅባቸዋል። ቋሚ ከሆነ ቋሚ፣ ኮንትራት ከሆነ ኮንትራት፣ በኮንትራት ምደባ ከሆነ ደግሞ ኮንትራት ምደባ ማለት 3 እና 4 ዓመት ሊቆይ የሚችል ፕሮጀክት ምደባ የሚያደርግበት አለ። መጀመሪያ በኮንትራት ተቀጥራቸው ግን ከኮንትራቱ በኋላ ምን ይኖራል? የምደባዎች ይኖራሉ። ፕሮጀክቱ ሊሰፋ ይችላል። ብዙ ረጅም ዕድሜ ሊያቆየው የሚችል የሰው ኃይል እንዲኖረው መዋቅር ሲኖር ምደባ ወይም ድልድል ያደርግና የምደባ ደብዳቤ ታገኛላችሁ ማለት ነው። ጊዜያዊ ምደባ ሲቪል ሰርቪስ ኮሚሽን ለምሳሌ እንደ ፌደራል ተቋም የተንሳፋፊ ሰራተኞችን አለዛም ደግሞ ሌሎችን መድቦ ያሰራል። የምደባ ደብዳቤ ተሰጥቶት ይላካል ማለት ነው። ወይም የክልሉ ሲቪል ሰርቪስ አለዛም ደግሞ የከተማ አስተዳደር ሲቪል ሰርቪሶች መድበው ሰራተኛን በማንኛውም ተቋም ላይ ሊያሰሩ ይችላሉ። ይሄ የምደባ የጊዜያዊ ምደባን ትመርጣላችሁ። የሙከራ ጊዜ የቋሚ ቅጥር ደብዳቤ እስኪሰጠው ያለው ጊዜ ከተቀጠረ ጀምሮ እስከ 6 ወር፣ የመጀመሪያውን ማለፍ ካልቻለ 3 ወር ይራዘምለታል ይላል። ለ9 ወር ቢበዛ ሊቆይ ይችላል። 6 ወርና 3 ወር። ከዛ ከ50% እና ከዚያ በላይ ካመጣ ወይም አፈጻጸሙ ከፍ ካለ ወደ ቋሚ ቅጥር ይሄዳል ማለት ነው። ስለዚህ እነዚህ 3 4 1 2 3 4 5 ሰራተኛው ያለበት የቅጥር ሁኔታ ምንድነው የሚለውን ቋሚ ከሆነ ቋሚ በሉት። እኔ ሰራተኛ ቋሚ ስለሚል ቋሚ አልኩት። በመስሪያ ቤቱ የተቀጠሩበት ቀን በቂርቆስ ክፍለ ከተማ ወረዳ 04 ጽዳት አስተዳደር ሲገባ እዚች ተቋም ላይ ሲገባ መቼ ተቀጠረ ነው። ይሄንን ያዙልኝ። ስለዚህ ሽነን ቢውልቲን የሆነችዋን ታይመር ክሊክ ታደርጉና በ2011 መጋቢት ወር 11 ቀን የገባ አስቀምጣልኩትኝ። የጡረታ ቁጥር ሚላለ እዚህ ጋር እያየሁት ነው። ማህደሩ ላይ አለው ስላሽ ቁጥር አለው። ተቋሙን የተቀላቀሉበት ሁኔታ ወደ ቂርቆስ ክፍለ ከተማ አስተዳደር በምን አግባብ መጣ የሚለውን ትመርጣላችሁ። ይሄ የሚመረጥ ነው። የዚህን ክሊክ አንድ ጊዜ ታደርጋላችሁ። በዝውውር ነው፣ በሹመት ነው፣ በትዕዛዝ ነው፣ በድልድል ነው፣ በቅጥር ነው፣ በሌላ ነው፣ በሶስተኛ ወገን ነው። በዝውውር ማለት አንድ ተቋም ወደ አንድ ተቋም በ3 አይነት ምክንያት ይዟዟራል። ዳርን ለማገናኘት በምን ምክንያትና ለጊዜያዊ በዚህ አግባብ ዝውውሩን ጠብቆ ሲመጣ ዝውውር ለምሳሌ ከሆነ ምን አለ? የዝውውር ምክንያቱ ምንድነው የሚለው በ3 ነገሮች ነው። የዝውውር ሲሆን የዝውውር ምክንያቱ ምንድነው? ለትዳር ለማገናኘት ነው፣ በጤና ምክንያት ነው፣ አለዛ ደግሞ ለጊዜያዊ ነው። ስለዚህ ይሄንን ታደርጋላችሁ። የቅጥር ደብዳቤ ቁጥር የመስሪያ ቤቱ በሹመት ነው ካሉኝ የሹመትም የቅጥር ደብዳቤ ቁጥር ማለት ተሹሞ ሲላክ አንድ ደብዳቤ ይዘው ይመጣል። በትዕዛዝም ከሆነ እንግዲህ እነዚህ ነገሮች ይታያሉ። ከስኬል ውጪ ምናምን ይላሉ። በሹመት ሲሆን ያው ደሞዙ ስለማይገኝ ይችን ቼክ ቦክስ ቼክ ታደርጉና ደሞዙን እዚህ ጋር እንድጽፉ ይጋብዛችኋል። እንደዚህ ማለት ነው። አይ አይደለም አማኑ ቋሚ ነው ካለም ወይም በትዕዛዝ ነው ካሉኝ በትዕዛዝ ያው እዛ ሄድ ስራ ሊባል ይችላል በተቋሙ የበላይ አመራር እሱ ማለት ነው። በድልድልም ከሆነ እንግዲህ ደሞዙ ዝቅ ከፍ ሊል ስለሚችል ስኬል የምትለዋ ትመጣለች። እቺ ቼክ ቦክስ ቼክ ታደርጉና እዚህ ጋር ደሞዝ ትጽፋላችሁ ማለት ነው። እንግዲህ
ከስኬል ውጪ ማለት የመንግስት ሰራተኞችን የሲቪል ሰሪ ወይም የመንግስት ሰራተኞች የደሞዝ ስኬል ስትጠቀሙ ከጣሪያ በላይና ከጣሪያ በታች ከሆነ ይህ ሰራተኛ እሱንን ደሞዝ የምትጽፉበት ማለት ነው። ሌላ ነገር የለውም። ስለዚህ እኔ ግን ሰራተኛዬ በቅጥር ነው የመጣ የቅጥር ደብዳቤ ቁጥር በቂርቆስ ክፍለ ከተማ ወረዳ 04 አስተዳደር ጽሕፈት ቤት ሲገባ በቅጥር ሲመጣ ወይም በሙከራ እሱንን ማለት ነው እንደዛ አይነት ቁጥር አለ። ከዛ የመስሪያ ቤቱ መታወቂያ ካርድ ይሰጠዋል። ያ የካርዱ ቁጥር ማለት ነው። ይህም እዚህ ጋር ይሄ ቁጥር የሰራተኛው መታወቂያ ቁጥር ነው በተቋሙ ሲሆን እርከን ይላል። እንግዲህ እርከኑን ትመርጣላችሁ። የትኛውን እርከን? የዚህን የስራ መደብ ደረጃ እዚች ላይ ይሄን እቺን ያት እዚህ ላይ ያለችዋንና የዚህን የስራ መደብ ስያሜና ደረጃ አይታችኋል። እዚህ ጋር እርከን ትመርጣላችሁ። ይሄንን እርከን አንድ ጊዜ ክሊክ ስታደርጉት ከ0 እስከ 10 አለው። ደረጃው ስንት ነበረ መሰላችሁ? እርከን 0 ሳደርገው 20 ደረጃው 14 ነው ማለት ነው። ይሄ የስራ መደብ ማየት ይጠበቅባችኋል። ደረጃው 14 ነው። የደረጃ 14 መነሻ ዋጋ የት ነው ማለት ነው? የደረጃ መነሻው የደረጃ 14 19464 የደረጃ 14 እርከን አንድ ላይ ስታሳርፉት 20000 እርከን 2 ላይ 20600 ጣሪያ ላይ ሲሆን ደግሞ መጨረሻው እንግዲህ ከስኬል ውጭ ማለት ይሄ የስራ መደብ ስያሜና ደረጃ ከዚህ በላይ ከሆነ 27000 ማግኘት አንችልም አይደል? አሁን ይሄን ደሞዝ በእርከን 10 26031 ብር ያልቃል ማለት ነው። ስለዚህ የዛን ጊዜ ከእርከን ውጭ ሲሆን ያቺ ቼክ ቦክስ ቼክ በማድረግ ትጽፉታላችሁ ማለት ነው። እዚህ ጋር ግን ልጻፍ ብትሉ አትጽፉም። በዚህ መደብ የተመደቡበት ቀን ሚል አለ። እንግዲህ አንድ ልብ የምትሉልኝ ሰራተኛው በዚህ ቀን ተቀጠረ የተቋም እዚህ ጋር እንግዲህ በዚህ ቀን በዚህ መስሪያ ቤት በዚህ ቀን መጥቶ እስካሁን ይህንን የስራ መደብ ያልቀየረ ከሆነ ተመሳሳይ ታደርጉታላችሁ። ይህንን 11/07/2011 ታደርጋላችሁ። ነገር ግን እስከ ዛሬ ይህን ቪዲዮ እስከሰራሁላችሁ እስከ 2018 መጋቢት 30 ቀን ድረስ ያው 2-3 መደብ ሊቀይር ይችላል እዚህ ቂርቆስ ክፍለ ከተማ ሆኖ። ስለዚህ እዚህ ጋር የምትጽፉት ከረንትሊ ያለበትን የስራ መደብ የያዘበትን ቀን ነው። ይሄንን መደብ መቼ ያዘው? ስለዚህ ይህን ክሊክ ታደርጉና ማህደሩ ላይ እያየሁት ያለሁት 2016 ጥር 1 ቀን ተመደበ አስቀምጣልኩት። በጣም አሪፍ። እንግዲህ ይሄንን የስራ መደብ የያዘው በዚህ ቀን ነው ማለት ነው። ይሄ ቀን ደግሞ ምን ሆነ? ከዚህ ቀን በዚህ ተቋም የገባ ነው። ስለዚህ ይሄንን ማፒንግ ሰርታችሁ ማህደሩ ላይ አይታችሁ በትክክል ቀኑን ይሄንን የስራ መደብ መቼ ያዘው ነው፣ በዚህ ተቋም መቼ ተቀጠረ ነው። ይሄ ከያዛችሁልኝ በቃችሁ። የምደጋግመው በደንብ እንድትይዙልኝ ነው። ስለዚህ ይሄንን እዚህ ወደ ታች ስንሄድ ፋይሉ ለጠፋባቸው ወይም በሹመት ላይ ላሉ ሰራተኞች ብቻ የሚመረጥ እንግዲህ ፋይል የሌላቸው ሰዎች ማህደራቸው ሊቃጠል ችግር ውስጥ ያለ ከሆነ ፋይል የሌላቸውን ቼክ ታደርጋላችሁ። በሹመት ሹመኞች ስትመዘግቡ ደግሞ በሹመት ማህደራቸው የሌለ ከሆነ ማለት ነው። እንግዲህ ይችን ቼክ የምታደርጉት ከዚህ በኋላ ያሉትን የዲሞግራፊ መረጃ፣ ቋንቋ፣ የቤተሰብ፣ የትምህርት፣ የስራ ልምድ፣ የሰነድ እና ሌሎቹን መረጃዎችና አደራጅቶ ለመላክ ስለማያስችል ፋይሉ ስለሌለ ይችን ቼክ ታደርጋላችሁ። ከሁለቱ አንዱ አይ አማኑ ሁሉም ነገር የተስማማ ሰራተኛ እየመዘገባችሁ ከሆነ አንድ ጊዜ ይችን አስቀምጥ ነው የምትሏት። ይችን አስቀምጥ ከማለታችሁ በፊት የመጀመሪያ ፔጅ መመዝገቢያው ይች ስለሆነች ይችንን ተጠንቅቃችሁ መመዝገብ ይኖርባችኋል። አስቀምጥ ስትሉት መረጃው በትክክል ተቀምጧል አለ። ከዚህ በኋላ የትውልድ አድራሻን ጠቅጠቅ አድርጌ እሞላላችኋለሁ ማለት ነው። የትውልድ አድራሻ፣ የመኖሪያ አድራሻ፣ ተጨማሪ ዲሞግራፊ ዳታ የሚሉትን 3 ነገሮች አሉ እዚህ ጋር። የመኖሪያ አድራሻ ማለት ከረንትሊ ሰራተኛው እየሰራ ያለበት ለተቋሙ ቅርብ ሆኖ እየኖረ ያለበትን ማለት ነው። ስለዚህ ከማህደሩ ላይ ካለ ማህደሩን አለዛም ሰራተኛውን በመጠየቅ ትሞላላችሁ። ከዚህ ክልሎች አሉላችሁ። ለምሳሌ ያለ አዲስ አበባ ነው። ክፍለ ከተማው ንፋስ ስልክ ላፍቶ ክፍለ ከተማ ነው። ወረዳ 14 ነው ተመዝጋቢ። የቤት ቁጥር አዲስ እየነገራችሁ ወይም ደግሞ ማህደሩ ላይ እያያችሁ ሙሉት። ይሄንን ከሞላችሁ በኋላ በመኖሪያ አድራሻውን እዚህ ላይ እንዲከሞላችሁ በኋላ የትውልድ አድራሻ የሚላል የትውልድ አድራሻውና የመኖሪያ አድራሻው ተመሳሳይ ከሆነ እቺን ቼክ ቦክስ ቼክ ማድረግ ይጠበቅባችኋል። እናንተ መሙላት ሳይጠበቅባችሁ ምን ማድረግ ይችላል ሲስተሙ በራሱ ቴክስቶች ማለት ቴክስት ፊልዱን ይሞላላችኋል። እቺን ክሊክ ስታደርጉ
ይሄ መረጃ አውቶማቲካሊ ራሱ ሲስተሙ ተቀበለ ከላይኛው ማለት ነው። ስለዚህ ይሄን ማድረግ ቻላችሁ። አይ የተወለድሁበትስ ሌላ ነው ካላችሁ ደግሞ ሰራተኛው ወይ ማህደሩ አማራ ክልል እዚህ ጋር ምዕራብ ጎጃም አልኩት ወረዳ ሰከላ ብላችሁ ያዙት። አባይ ሳንግ የሚባል የቤት ቁጥር ጥቡት ወይም ማታውቁት ከሆነ እንደዚህ ማድረግ ትችላላችሁ። ወደ ታች ላይ ተጨማሪ ዲሞግራፊ መረጃ ማለት ምን ማለት መሰላችሁ? ከሰራተኛው መረጃ ጋር አብሮ በቀጥታ የሚሄድ ብሔሩ ምንድነው፣ ሃይማኖቱ፣ የጋብቻ ሁኔታውን ሞላላችሁ። ያው ሉካፕ ነው። ብሔረሰቡ አማራ፣ ኦሮሞ፣ አገው፣ ስልጤ፣ ጉራጌ እንዲሁ ሲዳማ፣ ሶማሌ ማለት ትችላላችሁ። ለምሳሌ አማራ አልኩትኝ። ሃይማኖት ኦርቶዶክስ፣ እስልምና፣ ካቶሊክ፣ ፕሮቴስታንት፣ ባሃ፣ ሌላ በሐዋርያት፣ አድቬንቲስት፣ ዋቄ ፈታ፣ የወንጌል አማኞች የሚባሉ የሃይማኖት አይነቶች አሉ እንደ ኢትዮጵያ። እንግዲህ ከዚህ ውስጥ አንዱ ላይ ሊያርፍ ይችላል ተመዝጋቢያችሁ። ተመዝጋቢ ኦርቶዶክስ ነው። ኦርቶዶክስ አልኩትኝ። የጋብቻ ሁኔታ ያገባች፣ ያላገባች፣ የፈታች፣ በሞት የተለየ የሚል አለ። ሰራተኛውን በመጠየቅና ማህደሩን በማገላበጥ ማየት ትችላላችሁ። ያገባች ከሆነ ያገባች ትሉታላችሁ፣ ወይም ያገባ ከሆነ ያገባ የምትለዋን መረጥኩኝ። የአካል ጉዳት ካለበት ተመዝጋቢው እንግዲህ በአይን ኢንኮደሩ በአይኑ ሲያየው ምንም ጤነኛ የመሰለ ነገር ግን በማናገር ተመዝጋቢውን ምን ማድረግ ትችላላችሁ? አካል ጉዳት ካለው ቼክ ቦክስ ታደርጉና የአካል ጉዳት አይነቱን ትመርጣላችሁ። ማየት የተሳነው፣ መስማት የተሳነው፣ የተግባቦት ችግር፣ የመንቀሳቀስ ችግር፣ የማስታወስ ወይም በነገሮች ላይ ትኩረት የማድረግ ችግር፣ ራስን የመንከባከብ ችግር። ሌላ እንግዲህ እዚህ ውስጥ ችግር ካለበት ከነዚህ ውስጥ የሚመደብ ከሆነ የተመዝጋቢው የአካል ጉዳት አይነት እዚህ ውስጥ ትመርጣላችሁ። ይሄን ትመርጣላችሁ። ይሄ ከሌለበት ግን ምን ታደርጋላችሁ? ይሄን ቼክ ቦክስ አንቼክ ታደርጉና አልፉታላችሁ ማለት ነው። ስለዚህ መጨረሻ አስቀምጥ የምትለዋን በተን እነካለሁ ማለት ነው። እንግዲህ አስቀምጥ ስትሉት ወደ ቀጣይ ሪዳይሬክት አድርጎ ነው የሚሄደው። ይሄንን አስቀምጥ ስትሉት ትክክለኛ መረጃ ስትሞሉ እዚህ ጋር መረጃው በትክክል ተቀምጧል አላችሁ። የቋንቋንና የቤተሰብን ማስረጃ በሁለተኛው ቪዲዮ ስለምሰራላችሁ እዚያ ጋር መመልከት ትችላላችሁ። አመሰግናለሁ። አማኑ ነበርኩኝ። ቻው ቻው ቻው።